ካልቪኒስቶቹና ሉትራኖች ሁለቱ የተለያየ ነገር ነው። አሁን በግድ እኛ ልዩነት ያለውን መች ካድን አዳምዬ አንተ አንድ ናቸው እያልከኝ እኮ ኢሴንሻል በሆኑ ትምህርቶች አንድ ነን። ወተት ነጭ ነው ስለ ነጭ አይደሉም ምናምን እያልከኝ እኮ ኖ ዶክትሪን ላይ ኖ ቅድም እኮ አልኩ ኢሴንሻል ዶክትሪን አልኩ ራይት። ኢሴንሻል በሆኑ ዶክትሪኖች ላይ ዶግማችን ላይ አንድ ነው። ኦኬ ዶግማችን ነገርማ እኮ ፕሮቴስታንት እንደመሆናችሁ የሚያመሳስል ነገር የላችሁም አላለም። እኛ እኮ ማመሳሰል አይደለም ዋና ዶግማችን አንድ ነው። ዋና ዶግማችን አንድ ሊሆን አይችልም፣ ፍጹም ሊሆን አይችልም። እንዴ ከሆነስ ይኸው እየነገርኩህ አይደለም እንዴ? አሁን አውጥቼ ድጋሚ ላንብብልህ ኢሴንሻል ዶክትሪናችን የምናምንበትን እና እዛ ስለተዘረዘሩትን ምክድ አናምንም የሚሉ ተራና ደረጃ የተወጋገዙ ሰዎችን እኮ ነው የምትጠራልኝ አንተ። ባናቸው በቤተ እምነት ደረጃ የተወጋገዙት ሉትራንና ካልቪኒስቶች ምናምን አይደለም። አሁን እኔ ሉተራንና ካልቪኒስቶች አሁን ሉተራንና ካልቪኒስት አረከው ደግሞ እሺ ሉተራንን ካልቪን በነገራችን ላይ ካልቪኒስት ይባላል ሰውየው። ካልቪንን ቱሊፖች ምናምን ስለሚባሉ አምስቱ ምናምን ታውቃለህ፣ ግን ሃይማኖት የለም ታውቃለህ። ኦኬ ሪፎርምድ ትራዲሽን ውስጥ ያለ ቪው ነው። ስለዚህ አሁን አርሜኒያን የሚባል ሃይማኖት ካልቪን የሚባል ሃይማኖት ምናምን እንደዛ የለም፣ ቪው ነው። ኦኬ ኦፍኮርስ ሪፎርምድ ትራዲሽን ውስጥ ያለ አንድ ቪው ነው። የተለያዩ ቪዎች አሉ። እነዛም ግን ኤሴንሻል በሆኑ ዶክትሪኖቹ አይደለም ነው። ኤሴንሻል በሆኑ ዶክትሪኖች ላይ አንድ ነው፣ መሰረቱ አንድ ነው፣ መሰረታችን አንድ ነው። ለዛ ነው እኮ ፕሮቴስታንት የተባልነው አይደል? ይቅርታ አድርግልኝና በዛው እንድታጠራው ሉተራያኖች ቅዱስ ቁርባን የዘላለም ሕይወት ይሰጣል ብለው ያምናሉ። የጌታ ትምህርት ነው ብለው ማለት ነው። እናንተ ደግሞ እንደዛው አታምኑ። ያ ልዩነት አይደለም በክርስቶስ ትምህርት በዛው ይደርሳል። ኦኬ አሁን ለምሳሌ የጌታ እራትን ለኃጢአት ስርየት ብለው ያምናሉ ሉተራን። አዎ ትክክል ነው። ለምሳሌ ኤፍሬምስ ለኃጢአት ስርየት ብለህ ታምናለህ ወይ? አላምንም እኔ። እሺ ጥምቀት ለድህነት ይላሉ ሉተራን። አዎ ኤፍሬም አንተ ደግሞ ጥምቀት ለድህነት ነው ብለህ ታምናለህ ወይ? አይ እኔ አላምንም። ስለዚህ ልዩነት የላችሁም ወይ ኤፍሬም? በነገረ ድህነት ትምህርት ላይ ልዩነት አልመጣም ወይ? አንተና ሉተራን ላይ አልመጣም። እንዴት? እነሱ ለድህነት ነው ጥምቀት እያሉ ለኃጢአት ስርየት የጌታ እራት እያሉ አንተ አይደለም እያልክ መሰረታዊ ነገር እንዴት አንድነን ትላለህ? ኤሴንሻል በሆነ ዶክትሪን ላይ አንድነን ብለው እንዴት መግለጫ ያወጣሉ? እንዴት ዶክትሪን ይሰራሉ? እሺ መልሱ አንዱ ሉተራን መጥቶ እብድ ካልሆነ ቀውስ ካልሆነ በስተቀር ጥምቀት ያድናል አይልም። ወስዶ አንድ ሰው ሲነከር ይድናል አይልም። ውሃ ውስጥ ሲነከር አይደለም። ከዛ አይደለም የሚጀምረው ከእምነት ነው የሚጀምረው። ቅድም የተነጋገር ነው አለ በእግዚአብሔር ጸጋ ብቻ ይላል። አንድ ሉተራን ሲመጣ ሰው እንዴት ይድናል ስትለው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ ልጨርስ በኢየሱስ ክርስቶስ ብቻ ይድናል ይልሃል። እና ጥምቀት አይ እኔ ጠየቀኝ ክርስቶስ አዳም አረዘም ማን ይጨርስ ይቅርታ እሺ ሀሳቤ በአጭሩ እንትን እንዳይል ማለት ነው። የእምነት ፎርሙላውን ይነግራል። ከዛ ይሄን ከነገረ በኋላ አዎ ጥምቀት ያድናል ይላል። ኦኬ ጥምቀት ያድናል ይላል። ለምንድን ነው እንደዛ የሚልህ? አሁን ጥምቀት ያድናል ሲል አሁን በአንተና በእኔና በሱ መካከል ያለው ልዩነት ምን መሰለህ? በአንድ ሉተራና በእኔ መካከል ያለው ልዩነት እኔ እምነትን በቃል በኩል ስል እሱ በቃል በኩል የሚለው እንዲናይ ሳያደርግ አዎ በቃልም በኩል ነው ደግሞ በሳከርመንቶችም በኩል ነው ይላል። ልዩነቱ ይሄ ነው ያለው። ስለዚህ የሚያድነው ግን እኔም እሱም የምናምነው አንድ ተመሳሳይ ነው። ቅድም ያልኩ እግዚአብሔር ጸጋ ብቻ በእምነት በኩል ብቻ ኢየሱስ ብቻ ነው ያዳነን ነው የምንለው። አሁን ሚንሱ ነው ቤት በኩል ይመጣል የሚለው ላይ እኔ በቃል እላለሁ፣ እሱ አዎ በቃልም ይላል፣ እንደገና ደግሞ በሳከርመንቶቹም በኩል ነው ይላል። ልዩነቱ ይሄ ነው እንጂ መሰረታችንን ለቀን አይደለም። ኦኬ መዳኛውን ዋናውን ነገር ለቀን አይደለም። እነሱ ሰው አይድንም አይሉም እኮ በክርስቶስ ኢየሱስ ያመነ ሰው አይድንም ይላሉ እንዴ? እነሱ እኮ ጥምቀት ያድናል ሲሉ ያው መዳንን ታውቃለህ። እነሱ በአላፊ በአሁናዊና በመጪ ጊዜ አድርገው ነው የሚያስቀምጡት። ስለዚህ በዛ ሂደት ውስጥ ነው አሁን ሰው ሲጠመቅ የሚያገኘው ድነት ሲያምን ከሚያገኘው ድነት የተለየ ነው ብለው አይደለም የሚያምኑት። ስለዚህ አንድ አይነት እምነት ነው ማለት ነው። መሰረታችን አንድ ነው ማለት ነው። ይቅርታ ኤፊ፣ አንተ ሰው ዳግመኛ የሚወለደው መቼ ነው? ለአንተ ሰው ዳግመኛ የሚወለደው መቼ?
ያው ጌታ ኢየሱስ እንደዚህ አደለ? ኦኬ እሺ፣ ከዮሐንስ ልጀምር። ዮሐንስ 1 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይልና ለተቀበሉት ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ ሰው የእግዚአብሔር ልጅ የሚሆነው የእግዚአብሔር ልጅ ኢየሱስን ሲቀበል ነው ማለት ነው። ጌታ ኢየሱስን ሲቀበል ነው ማለት ነው። ማለት ልክ ወንጌልን ሰምቶ ሲያምን ነው ዳግመኛ የሚወለደው። አዎ ወንጌልን ሰምቶ ሲያምን የሆነ ቅጽበት ላይ ማለት ነው። አዎ በክርስቶስ ኢየሱስ ሲያምን በዛው ቅጽበት ይወለዳል። ኦኬ። በሉተራኖች ሰው ዳግመኛ የሚወለደው መቼ ነው? ሉተራውያንም ይኸውልህ አሁን ይህንን ራሱ እነሱ በሶስት መንገድ ነው ከፋፍለው የሚያዩት ማለት ነው። ይኸውልህ አሁን እነሱ ኖ አይደለም፣ ቅድም እንዳልኩ እኮ ነው። እኔ በቃል በኩል ስል እነሱ በቃል ብቻ በቃል ነው ይሉና፣ ይኸውልህ በቃል ብቻ አይደለም ይላሉ። የትኛውም ክርስቲያን እኮ ዳግም መወለድን ያምናል። ግን እንዴት እንደሚያምን አሁን ከአንተ የተለየ ነው እኮ። ኖ ቆይ ሆደን ሰከንድ። እነሱም ያምኑት ሰው ዳግም የሚወለደው በኢየሱስ ሲያምን አይደለም ብለው አይደለም ያምኑት። እነሱ በክርስቶስ ኢየሱስ ሲያምን ሰው ይወለዳል ብለው ያምናሉ። አሁን እንዳልኩ እኔ በቃል በኩል ስል እምነትን፣ እነሱ ደግሞ በቃል በኩልም ነው በሳክራመንቶቹም በኩል ነው። ለምሳሌ ጥምቀትን ቃሉ የተዋሃደው ነው ይላሉ። ኦኬ። ስለዚህ በሚጠመቅበት ሰዓት የሌለበት ውይይታችን በጣም ከባድ ይሆናል። መኖር አለበት። ምክንያቱም ሰው እኔ እውነቱን ልንገርህ 100% ሰው እነሱ ሰው ሲጠመቅ የዛኔ በጥምቀት ዳግመኛ ይወለዳል ብለው ያምናሉ። የሚዙሪ ሲኖድ የጻፉትንም አውጥቼ ማሳየት ይችላሉ። ሰው ዳግመኛ የሚወለደው ሲጠመቅ እንደሆነ ያምናሉ። ሪጀነሬት ያደርጋል በጥምቀት ጊዜ ብለው እንድናያደርግ ያለው እሱን አዳምዬ እሱን እያስረዳ ያለሁት ነው። እኔ በቃል በኩል ስል እነሱ ደግሞ በሳክራመንቱም በኩል ነው ይላሉ። በቃል በኩል የሚለውን ዲናይ ሳያደርጉ አልኩ እኮ። ልክ እንዳመነ ግን ዳግም ይወለዳል ብለው ያምኑም እነሱ። ኖ ዳግም ይወለድ ይሄ ነው። አሁን ይኸውልህ እንደዛ ብለው ውሸት ነው ይሄ። እንደዛ አይደለም፣ እንደዛ አያምኑም። ይኸውልህ ሰው ሲያምን እነሱ አሁን ዳግም መወለድ፣ መዳን፣ ዳግም መወለድ እነዚህ ነገሮች ተያያዥ ነገሮች ናቸው። ከጨለማ መውጣት፣ ኦኬ፣ ወደ ብርሃን መምጣት፣ የእግዚአብሔር ልጅ መሆን፣ ዳግም መወለድ፣ እነዚህ አይነት ነገሮች ተመሳሳይ ናቸው። እነዚህ ነገሮች አሁን እነሱ ሉተራውያን ሰው በክርስቶስ ኢየሱስ ሲያምን ያንን ነገር አያገኝም ብለው አያምኑም። አሁን ግን ፍጻሜውን የሚያገኘው ብለው እንትን የሚሉት ነገር አለ። ኦኬ፣ ለይተው አያዩትም። ከማመኑ ጋር ሳክራመንቶቹን ለይተው አያዩትም። ለምሳሌ ጥምቀትን ከእምነቱ ጋር ነጥለውት ስለማያዩት እንደሱ ብለው ይናገራሉ። ኦኬ፣ በሚጠመቅ ጊዜ ብለው ከእምነቱ ጋር እያይዘው ያነሱታል። ግን በሚያምን ጊዜ ሰውየው አይደንም የእግዚአብሔር ልጅ አይሆንም ብለው አያምኑ። ሰውየው አምኖ ቢሞት ምንድነው የሚሆነው? ዳግም መወለድ ብለው አያምኑም ነው። አሁን አንተ ዳግም የምትወለደው ቅጽበታዊ ልክ እንዳመንክ የዛኔ ዳግም ተወልጃለሁ ነው የምትለው እና እነሱ ግን ከምፕሊት የሚሆነው ለምሳሌ ልክ የዛኔ እነሱ እምነቱ እኮ ከሱ ጋር ነው የሚያያይዙት እኮ ነው የምልህ እኮ። አሁን እነሱ እምነቱ ይሰጠውና ከዛው ደግሞ ሲጠመቅ ነው ኮምፕሊትሊ ዳግም የሚወለደው እኮ። እነሱ እኮ የሚሉት በሚጠመቅ ጊዜ አይደለም እንደ የሚሉት እግዚአብሔር የእምነትን ስጦታ በልቡ ይፈጥራል የሚሉት እኮ በጥምቀት ጊዜ ነው አይደለም እንዴ? አዋቂ ከሆነ እኮ እምነት መጀመሪያ ይሰጠዋል። እምነት ተሰጥቶት ከዛ በኋላ ፍቃዱ ይታደስና አዋቂ ከሆነ ህፃናት ከሆነ ትክክል እኮ። ህፃን ከሆነ ሰው እንደሱ ነው። ፎርማል መንገዱ ደግሞ እሱ ስለሆነ ልክ እንደናንተ የእነሱ ፎርማል መንገድ እሱ ነው ማለት ከውጭ የሚመጣ ሰው ካልሆነ በስተቀር የሚጠመቀው ህፃን ልጅ ነው የሚጠመቀው እነሱ ጋር ማለት ነው። ልክ እንደ እናንተ ጋር እንዳለው ስርዓት ማለት ነው። ለዛ ነው ህፃናት ብቻ አይጠመቁም እኮ አዋቂዎችም ይጠመቃሉ። እነሱ ጋርም ይጠመቃሉ። ስለ አዋቂዎች ግን ስናወራ እነሱ ምንድነው የሚሉት? መጀመሪያ ሰው ያምናል ማለት ይቅርታ፣ ኦኬ፣ ቃሉን ይሰማል፣ እምነት ይሰጠዋል። ከዛ ደግሞ በእምነት እንትን ይልና ከዛ ኮምፕሊትሊ ሪጀነሬት የሚያደርገው ሲጠመቅ ነው። ሙሉ ኮምፕሊት የሆነ ሪጀነሬሽን የሚያገኘው በጥምቀት ይሆናል። አዳም ሉተራን ትክክል ናቸው ብለህ ታምናለህ? በሳክራመንቶች ልክ ናቸው አልሳቱም ብለህ ታምናለህ? ምን ማለት ነው? እኔ እነሱ አስተምሩ እንጂማ እነሱ ትክክል ናቸውማ ካልኩኝማ ለምን እኔ ኦርቶዶክስ ሆናለሁ?
አሁን ካዲያ ሁሉ ምንድን ነው ከኔ ለመለየት ነው እንጂ ትክክል ናቸው ብለህ ፈጽሞ ማታም ነው ምን ኖ አይ እኔ እኮ ለምሳሌ አሁን የሁሉንም እኮ አስተምሮ እኮ አነባለሁ እኮ ለምሳሌ የኢስተርን ኦርቶዶክስ አነባለሁ፣ የካቶሊክ አነባለሁ፣ የካቶሊክ እጅ አነባለሁ፣ የተለያዩ ቤተ እምነቶችን ኢቭን ሙስሊሞችን እኮ እናነባለን። ግን እንደዚህ የሚል ላይክ ሙስሊሞች ትክክላቸው ማለት አለ የእነሱ ስላወኩኝ ግን መጥቼ ሞግታለሁ። ሙስሊሞች ራሱ ተሳስታችኋል እዚህ ነገር ላይ። እነሱ እንደውም የሚገርምህ እኮ እኛ መጽሐፍ ቅዱስ ላይ መጥተው መሐመድ መጽሐፍ ቅዱስ ላይ ይገኛል ምናምን ይላሉ። እሺ ሌላ ጥያቄ እስኪ ዝም ብሎ እንትን ጥያቄ እንዳሁኑ አይነት የቤተሰብ ጥያቄ ማለት ነው የእንትን ጥያቄ አይደለም። እና ከሉተራንና ከፔንቴኮስታል ትራዲሽን ለኦርቶዶክስ የቀረበው ማን ነው ብለህ ነው የምታምነው? እኔ የሉትራን ትራዲሽን አሊስ እንትን አላቸው ብዬ አስባለሁ። ከኛ አሊስ እንትን አላቸው፣ ሊተርጂ ነገር አላቸው፣ እንደ ሊተርጂ ነገር አላቸው። ሁለት ደግሞ እንትንም አላቸው። ይሄ ሊተርጂ ባይት ሰልፍ ከኛ ጋር የቀረበ ነው ብለህ ታምናለህ? ሁለቱንም አይቼዋለሁ። ኢቭን በእንትን ራሱ የጄ በአካል ራሱ ሁለቱንም አይቻለሁ። እና የሉትራኖቹ ሞር እንትን ነገር ነው፣ ለካቶሊክ በጣም የቀረበ ነው። ለኦርቶዶክስ ባይቀርብም ለካቶሊክ በጣም የቀረበ ነው። ግን ደግሞ እንትን አለ፣ ስርዓት አለ፣ ሃይራርኪካል የሆነ ነገር አሁን እኔ ጥያቄ ለኦርቶዶክስ የቀረበው ትራዲሽን ከፔንቴኮስታል እና ከሉተራን የማን ነው ብለህ ነው የምታምነው? ነገርኩህ እኮ በቀጥታ ሉተራኖቹ ሞር እኛ ሃይራርኪካል ስለሆነ ልክ እንደዛ ነው እንደኛ። እሺ ከሉተራን ለኦርቶዶክስ የቀረበውን አንዱን ትራዲሽን ንገረኝ፣ የፈለከው ትምህርት ላይ። ለምሳሌ አልኩ እንትን ብታነሳ ጥምቀት፣ ቅዱስ ቁርባን ግን አንድ ነው ማለት አለ። ምንም ኤግዛክት ሴም ነው እያልኩኝ አይደለም። ጥምቀትን ፒክ እናድርግና ለምሳሌ ጥምቀት ኮምፕሊትሊ እኮ ከኛ ጋር አሁን አንተ ልታመጣ የፈለግከው እንደዛ ማለት አይደለም። አሊስ ሲኖት ጥምቀት ድህነት እንደሚገኝ ያምናሉ ነው እንጂ ኤግዛክት እንደኛ እንደምናምነው ያምናሉ እያልኩኝ አይደለም እኮ። ካዲያ አንድ ጥምቀት ላይ እንኳን እንትን ካላልክ ጥምቀት ነው የምትምቹ ያረከውን እንኳን አንድ ነገር ላይ ተመሳሳይ ካልሆነ እንመሳሰላለን ያምናሉ እኮ በጥምቀት በኩል። በጥምቀት እኛም እኮ ጸጋ እንካፈላለን ብለን እናምናለን። ጸጋ ማይካፈላለን ምንድን ነው የምታወራው? በፔንቴ እንደዚህ አይነት ነገር የለም። አሁን ጸጋ የምትለው ምን የሚለው ነው አይደለ? እኛ እኮ ምን እንላለን መሰለህ፣ የተለየ ጸጋ ግን አይደለም። ሙሉ ወንጌል ማስተማሪያዋ ላይ እንዳለው የተለየ ጸጋ አናገኝም። በጌታ እራት የተለየ ጸጋ አናገኝም ማለት ማለት መሰለህ፣ አሁን እኛ ድህነት ኃጢአት ያሰራያል ድህነት ያስገኛ ምናምን አይደለም የምንለው። ጸጋ የምናገኘው ጸጋ ምልህ ማንኛውም ህብረት፣ ለምሳሌ ስትጸልይ የምታገኘው ጸጋ አለ፣ ስትዘምር የምታገኘው ጸጋ አለ አይደለ? ቃል እግዚአብሔርን ቃል ስትሰማ የምታገኘው ቃል አለ አይደል? አሁን እኮ ጸጋን እንደዚህ እየተከፋፈልን ልክ እንደዛ ማለት ነው። ጸጋ ስልህ እንጂ የተለየ ጸጋ አይደለም። ሳክራመንት ነው ብላችሁ ታምናላችሁ? ዋዳዘሚን ሳክራመንት ነው ብላችሁ ታምናላችሁ? እነዚህ ለምሳሌ ሁለቱን ለምሳሌ ጥምቀትና ቅዱስ ቁርባን ሳክራመንት ብላችሁ ነው የምታምኑት ወይስ ደግሞ ሳክራመንት ነገር የላችሁም እናንተ? እኮ ሳክራመንት ስትልስ አንተ ምን እያልክ ነው? እንደ የሚሰዋው ምናምን የሚለውን እንትን አምጥተህ ነው ምን ዲፋይን አድርገው? በእናንተ እንደዛም አይነት ነገር ስላለ ማለት ነው። እንደዚህ በሚታይ ነገር የማይታየውን የእግዚአብሔር ጸጋ ሚስጥራት በለው። ሰላም እኮ ሚስጥራት ማለት ብሬክዳውን መደረግ አለበት አሁን። ምክንያቱም ሳክራመንቱ ላይ ራሱ ሳክራመንት ስትሉ እናንተና እነሱም ሲሉ የተለየ ነገር ስላለው ማለት ነው። ምን እያልክ ነው አንተ? እንደ ሳክራመንት ታዩታላችሁ ስትል ምን እያልክ ነው? ኦኬ በዛ ለምሳሌ በሚንሱ ጸጋን እንዴት ነው ጸጋ የምትካፈሉት? እስኪ እሱን አስረዳኝ። እኛ ፔንቴኮስታሎችን ነው የምትለኝ?
እኛ ማንኛውም ጸጋ ልክ ጸጋ ስንዘምር ለምሳሌ ጸጋ ስለ የተለየ አይደለም ያልኩ ለዛ ነው። ሙሉ ወንጌል ማስተማሪያ የደህንነት ማስተማሪያ መጽሐፏ ላይ እንዳለው የተለየ ጸጋ አይደለም እንካፈለው። ለምሳሌ ስንዘምር በምንዘምር ጊዜ አንድ ዘማሪ ወይ ኳየሮች ቆመው አብረን እግዚአብሔርን በምናመሰግን ጊዜ የዛኔ ጸጋ እንካፈላለን። እግዚአብሔር ይባርከናል ማለት ነው። ገብተዋል። እግዚአብሔር ይባርካል፣ አእምሯችንን ይፈውሳል፣ ልባችንን ይፈውሳል። ሀዘን ላይ ቢሆን ሰው ገብተዋል፣ ከሀዘኑ ይፈወሳል፣ ያዘነ ሰው ይጽናናል፣ የወደቀ ቢኖር ይነሳል። ገብተዋል አይደል? ጥያቄው ያለበት ሰው ካለ ጥያቄውን ጌታ እንትን ይልለታል። እንደዚህ አይነት ነው አሁን ጸጋ መካፈል ስል እንጂ የተለየ አይደለም። ይሄ ለድህነት የሆነ ለኃጢአት ስርየት ምናምን አይደለም፣ እንደዛ አይደለም። በጸሎት የምታገኘው ጸጋ መካፈል ማለት ነው። በጸሎት የምታገኘው ጸጋ አለ። ስትንበረከክ ስትጸልይ ከእግዚአብሔር የምትቀበለው አለ አይደለ? ከእግዚአብሔር የምትቀበለው መልስ ማጽናናት ምናምን እንደዚህ አይነት ማለት ነው። የተለየ ግን ጸጋ አይደለም። በጸሎት እንዴት ትቀበላለህ? ከይቅርታ ጋር አልተረዳሁም። በጸሎት ጸጋ ትቀበላለህ ስትጸልይ፣ ለምሳሌ ተንበርክከህ ስትጸልይ፣ በእግዚአብሔር ፊት ስትጸልይ ራስን ኤዲፋይ ታደርጋለህ አይደለ? ራስን ታንጻለህ። ራስን ታድጻል። በልብ ደስታ ይሞላል፣ ሰላም ይሞላል፣ እረፍት ይሞላል። ጥያቄዎችን እግዚአብሔር ይመልሳል። ገብተዋል። ሀዘን ካለብህ ሀዘንን ያጽናናል። እንደዚህ አይነት ነገሮች ማለት ነው። እነዚህ ነው ጸጋ መቀበል የምንለው ማለት ነው። ልክ በመዝሙር በስብከት እንደዚህ በጸሎት የምናገኛቸውን እንደሱ አይነት ጸጋ ነው የምናገኘው ነው እንጂ ሌላ የተለየ ጸጋ የለው። የጥምቀት የምትጠመቁበት ጸበሉ ወይም ውሃው ጥምቀቱ የጥምቀቱ ውሃ ማለት ነው ቅዱስ ውሃ ነው ብላችሁ ታምናላችሁ እናንተ? ቅዱስ ውሃ ብለን እንትን አንለውም። ተርሙን እንደዛ እንትን አንልም። ቅዱስ ውሃ ብለን ተርሙን እንትን አንልም። ምን እናደርጋለን ግን ሲጠመቅ ሰው ውሃው የሚጠመቅበት ዲፔንስ የት እንደሚጠመቅ ሰውየው ከመጠመቃቸው በፊት ይጸለያል፣ ውሃው ላይ ይጸለያል። ከዛ በኋላ የሚነበቡ ጥቅሶች አሉ ስለ ጥምቀት ማለት ነው። ሐዋርያ ቅዱስ ጳውሎስ የሚለው ማለት ነው። ሞቱን በሚመስል ሞት ምናምን ትንሣኤውን በሚመስል እንደዚህ የሚለው ጥቅስ ይነበባል። ውሃው ላይ ጸሎት ይደረግና ከዛ በኋላ ነው በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አጠምቅሃለሁ ብሎ ከዛ ያጠምቃል፣ የሚያጠምቀው ማለት ነው። እነሱ ጋር አሁን ለምሳሌ እነሱ ጋር ስለ ውሃውን ሲናገሩ ይሄ መለኮታዊ ውሃ የሆነ ቅዱስ ውሃ ምናምን ብለው ነው የሚገልጹት። ሲገልጹ እንኳን ማለት መግለጽ ላይ ራሱ በዛ በኩል እነሱ እኔ በውሃው በኩል የመንፈስ ቅዱስ አሰራር እንዳለ የእግዚአብሔር አሰራር እንዳለ ያምናል። አይ የእሱማ የእግዚአብሔር አሰራርማ ነው ያለው። ምን ትያልክ ነው? ጥምቀት አይደል የሚጠመቀው? ጥምቀት የጌታ ትእዛዝ አይደለም እንዴ? እሱማ የእግዚአብሔር ትእዛዝ ነው እኮ፣ የእግዚአብሔር አሰራር። መንፈስ ቅዱስ ይሰራል ብለህ ታምናለህ? በውሃው በኩል መንፈስ ቅዱስ ይሰራል በውሃው ስትል ምንድን ነው ሲሰራ? ለምሳሌ አሁን በውሃ ሲጠመቁ እኛ ጋር ብዙ አጋንንት የሚጮሁ ሰዎች አሉ፣ መንፈስ ቅዱስ የሚሞሉ ሰዎች ምናምን አሉ በውሃ ሲጠመቁ። እንደዛ ብዙ ገጥሞኛል እኔ ከልጅነቴ በውሃ ሲጠመቁ። ግን ውሃውን የተለየ እንደዚህ አድርገን የምጠመቀው ብለህ ነው የምታምነው? ስጠመቅ ከውሃና ከመንፈስ የሚለው ያው እሱ ጥቅስ እናንተ ውሃ የሚለውን ቀጥታ ለእንትን ነው የምትወስዱት። እኛ ያው ቃል ብለን ነው የምንወስደው ያንን ማለት ነው። ስለዚህ እንደዛ ብለህ አትወስደውም ማለት ነው። የመንፈስ ቅዱስ ጥምቀት የምንለው እኛ የውሃውን ጥምቀት አይደለም። የመንፈስ ቅዱስ ጥምቀት የምንለው መጽሐፍ ቅዱስም እንደሱ አይደለም የሚለው። የመንፈስ ቅዱስ ጥምቀትና የውሃ ጥምቀት የተለያዩ ናቸው። በመጽሐፍ ቅዱስ የምታስታውስ ከሆነ እንደውም ኢየሱስ መጥቶ ሊጠመቅ ሲል ዮሐንስ አጥማቂው የሚናገረው ንግግር አለ አይደል? እኔ በውሃ ይልና ከኔ በኋላ የሚመጣው ግን እሱ በእሳት አይደል ያለው። ስለዚህ ያ እሳት የተባለው ከውሃ የተለየ ነው ማለት ነው። እና በመንፈስ ቅዱስ መጠመቅ የሚለው ሀሳብ ሌላ ነው። ከውሃው ጋር እናገናኘውም። እሱ እናንተ አየው ሁለት ከኛ እናንተ የሚለያችሁ የነሱ ሞር ላይ ከእንትን አለበት ሳክራሜንታል የሆነ አገላለጾች ነገሮች አሉ። አሁን ለምሳሌ ያንን የጥምቀቱን ውሃ እንኳን ሲገልጹ እየገለጹ ያሉት ቅዱሱ ውሃ ብለው ነው የሚገልጹት። ስለ ቅዱስ ቁርባን ሲያነሱ ራሱ
እውነተኛ የክርስቶስ ስጋና ደም ብለው ነው የሚያነሱት። እና አሁን አየህ እሱስ ምንድን ነው አዳምዬ? አሁን እውነተኛ የክርስቶስ ስጋና ደም እሱም እኮ ዲፋይን መደረግ አለበት። አሁን እኔ እንደዛ ሲባል ሰማለሁ ብዙ ጊዜ እውነተኛ የጌታ ስጋና ደም። እውነተኛ ስትሉ ምን እያላችሁ ነው? ይሄ እኮ ዲፋይን መደረግ አለበት። እውነተኛ ስትሉ እኛ ውሸተኛ አይደለም የምንወስደው እኛ ምን ማለት ነው? እውነተኛ ማለት ይቀየራል ከሆነ የሆነ ነገር ይሆናል ብስጡ ምናምን ከሆነ እሱ ትክክል አይደለም። ግን እውነተኛ ማለት ምን ማለት ነው? ውሸተኛ ነገር የለም እኮ በጌታ ቤት ስርዓት እኮ ሁሉ ነገር እውነተኛ ነው። ስለዚህ እውነተኛ ሲባልስ ምንድን ነው? አሁን ዲፋይን መደረግ ያለበት ብዙ ነገር አይደለም እያለን ነው እንዴ? እሱማ ሲምቦሊክ አይደለም ስትል ኢየሱስ ለመታሰቢያ አድርጎ ያለውን አትቀበልም? መታሰቢያ ማለት ሲምቦሊክ ነው ማለት አለ። መታሰቢያ ሌላ ነው። ሪመምበራንስ ነው። መታሰቢያ በቀጥታ ነው እያልኩ አይደለም። ኢየሱስ ቃላቱን አይደለም፣ አንተ ቃላቱ ላይ ነው ያለው። እኔ የምልህ ለመታሰቢያ ይህንን ለመታሰቢያ ያድርጉት አለ ኢየሱስ። ስጋውን ለመታሰቢያ ያድርጉት አለ፣ ስጋውና ደሙን ሲሰጣቸው ማለት ነው። ስለዚህ እኛ ለመታሰቢያ ብለን ያንን እንወስዳለን። ለመታሰቢያ ብለን ስንወስድ በዛ ውስጥ ከዚህ በፊት አውርተናል። ዝም ብሎ በቃ ለመታሰቢያ ብለን የምንወስደው አይደለም። በዛ ውስጥ የምናገኘው የጌታ እራትን ለመውሰድ በምንሰባሰብ ጊዜ ብዙ የምናገኛቸው በረከቶች በዛ ውስጥ አሉ። ብዙ ከዚህ በፊት ተነጋግረናል። እኛም የምናምነው መጽሐፍ ቅዱስ የሚለው ማለት ነው። እና እናንተ የምታዩበት መንገድ ልክ እኔ እንትን የሚለዋላል እኔ በር ነኝ የሚለዋላል ከሱ አንጻር ነው የምታዩት። ልክ እዛ ጋር እብስቱ ኢኩቫለንት ይሄ ስጋዬ ነው የሚለው እናንተ የምታዩት እኔ በር ነኝ ከሚለው ጋር ኢኩቫለንት የሆነ ስቴትመንት ሜታፎሪክ የሆነ አነጋገር ነው ብላችሁ ነው የምትሉት። እኛ ግን እንደዛ ሜታፎሪክ የሆነ ነገር አይደለም። ሊትራሊ እየተናገረ ያለው ኢየሱስ ክርስቶስ ስለ ራሱ ስጋና ደም ነው እየተናገረ ብለን ነው። አሁን ይሄ ነው እኮ ይሄ ስጋዬ ነው ኢየሱስ ይሄ ስጋዬ ነው ብለዋል ብለን የጌታ እራትን ስትወስድ የጌታ ኢየሱስ ሊትራል ስጋው ነው ከሆነ እሱ ትክክል አይደለም። የጌታ ኢየሱስ ሊትራል ስጋው ሳክራሜንታሊ እየሰጣቸው ያለው ሳክራሜንታሊ የእሱን እውነተኛውን የክርስቶስ ስጋና ደም እየተካፈልን ያለ ነው እኮ። አሁን እውነተኛ የሚለው ነው ዲፋይን መደረግ ያለበት። ሊትራል የኢየሱስ ስጋ ነው ሊትራል ነው ከሆነ አይደለም። እሱማ በትንሳኤው እውነተኛ የክርስቶስ ስጋና ደም እየተካፈልን ያለ ነው። ሳክራሜንታሊ እውነተኛ የክርስቶስ ስጋና ደም እየተካፈልን ያለ ነው። አሁን እኮ አዳም ዲፋይን መደረግ ያለበት እውነተኛ የምትለዋ ነገር ነች። እውነተኛ የምትለዋ ነገር ዲፋይን መደረግ አለባት። እሷ ላይ ነች። አሁን እሱን ከተግባባን እውነተኛ የምትለዋ ላይ ከተግባባን ቀጥሎ ያለው ነገር እውነተኛ ማለት ነው። እውነተኛ ማለት እኮ ነው። እውነተኛ ውሸተኛ ነው እንዴ? ምን እውነተኛ ከሆነ ህብረት አለው አይደል? ህብረት አለው በምንወስደው ህብረት አለው ብለን ነው አንድ ነው ብለን ህብረት አለው ማለት ያው አንድ ነው ማለት። ኦኬ እንደሱ ከሆነም እሱም የሚያዋጣው እኛን ነዋ። እኛን የሚያዋጣው ለመሰለ አሁን እኔ የጌታ እራትን ማልቀበልባቸው 5 ምክንያቶች አሉ። 5 ማይመለሱ በዛኛው በኩል ማይመለሱ ጥያቄዎች አሉ። 5 ጥያቄዎች የጌታ እራት ሚዲያ ላይ ከዚህ በፊት የዘረዘርኳቸውን 2ቱን ልዘረዝርልህ ይችላል። 3ቱን አልነግርህም አሁን። እሺ 2ቱን ንገረን እስኪ። እሺ 2 ማይመለሱትን ልንገርህ ከ5 ውስጥ ማለት ነው። the last 3 years ቲክቶክ ላይ አንስቻቸዋለሁ፣ ሊመለሱ አልቻሉም። ሊመለስ የሚችልም ይቻላል ብዬም አይደለም በነገራችን ላይ ያመጣሁት። ኦኬ መጥቻለሁ። ይሰማል? መጥቻለሁ። ይሰማል? ኦኬ ማይመለሱ ጥያቄዎች አሉኝ። እስቲ ብለህ ፈገግ ብለሃል አዳምዬ። እንግዲህ ዲቤቶች ላይ አንስቻቸዋለሁ ከዚህ በፊት። አንደኛው ምን መሰለህ? ለምሳሌ እናንተ የጌታ እራትን ስትወስዱ የጌታ እራት ያው ቅዱስ ቁርባን ነው የምትሉት። በምትወስዱ ጊዜ ለኃጢአት ስርየት ነው ትላላችሁ። ለኃጢአት ስርየት ነው ስትሉ እሺ ስል ደግሞ አንድ ነገር ደግሞ
እዛው ጋር የሚጋጭ ነገር አያለው። ምን መሰለ የሚጋጨው ነገር፣ ለምሳሌ በቅዳሴው ሰዓት የጌታ ቅዱስ ቁርባን ከመምጣቱ በፊት ቄሱ ካህኑ ምን ይላሉ? ንጹሕ ያልሆነ ወደዚህ ፈጽሞ አይቅረብ ይላሉ። ራሱ ይሄ ጥያቄን ሰምቼዋለሁ ከዚህ በፊትም ያው ቆሮንቶስ ላይም እንትን ተብሎ ይሄ ጥቅስ ይጠቀሳልና አውዱን ብናየው ግልጽ ነው እኮ ቀስፏቸዋል የሚለው እሱ ይነበብ። ፍጹም ናችሁ ፍጹም ማለት አይደለም። አዳም ኃጢአት የለባችሁ ማለት ነው። አቤት ማርቆስ ቆይ ስፒድ እናገርና አንድ ጥያቄ ብቻ ጠይቅ እስኪ። ማለት ውሃው ኖርማል ውሃ ከሆነ እንዴት ሆኖ ነው አጋንንት የሚወጣው? እንዴት ነው ሰዎች በልሳን የሚናገሩት? እንዴት ነው በመንፈስ ቅዱስ የሚሞሉት? ኖርማል ውሃ እንዴት እንደዚህ ያደርጋል ብለህ እስኪ ጠይቅ። ማርቆስ ተቋርጠ ነበረ። ለዚህ ነው አሁን የመጣ። ኔትወርክ ነው ወይስ ምንድን ነው ያቋረጠኝ? ኔትወርክ ነው መሰለኝ። ጠፍተ ነበር። አሁን የመጣ። እሺ ምንድነው? እሺ ልድገመው። ምንድነው? ቄሱ ምን ይላል? በቅዳሴው ሰዓት እንዳልኩት ንጹሕ ያልሆነ አይቅረብ ወደዚህ፣ ንጹሕ የሆነ ብቻ ይቅረብ ይላል እና የሚናገራቸው ንግግሮች አሉ። ቄሱ እጁን ይታጠባል ምናምን በእናንተ ቤተክርስቲያን በቅዳሴ ሰዓት። ይሄ አሁን ቄሱ የሚያደርገው ነገር ትክክል ነው፣ መጽሐፍ ቅዱሳዊ ነው። ጳውሎስ ያለውን ነው የሚያደርገው እና ትክክል ናቸው ቄሱ ያንን የጌታ እራት ከመቅረቡ በፊት እንደዛ የሚሉት ማለት ነው። ንጹሕ ይሁን። አሁን ትክክል ማይሆነው ምንድን ነው? ንጹሕ የሆነ ሰው ነው የሚወስደው ብላችሁ ንጹሕ ያልሆነ ሰው እንዳይቀርብ ካላችሁ በኋላ ከዛ በኋላ የሚወሰደው ደግሞ ለኃጢአት ስርየት ነው ስትሉ ሁለቱ ነገር ክላሽ አደረገ። ምን ማለት ነው? ንጹሕ ያልሆነ ሰው ነው እየወሰደ ያለው እያላችሁ ነው። ንጹሕ ያልሆነ ሰው ከወሰደው ኃጢአተኛ ከወሰደው አደጋ መጣ ማለት ነው። ራሱ ላይ ለፍርድ ነው የወሰደው ማለት ነው። ንጹሕ ሆኖ ከሆነ ግን ልክ እንደ ፔንቴኮስታል ንጹሕ ሆኖ ከሆነ ግን የሚወስደው ትክክል ኳሊፋይ ነው ማለት ነው። እኛ አሁን በእኛ ቤተክርስቲያን ንጹሕ ሳትሆን ጌታ እራትን አትወስዳትም። ንስሐ ገብተህ ጾም ጸሎት ይዘህ ምናምን ኃጢአትን ተናዘ ምናምን ንጹሕ ሆነ ነው ጳውሎስ እንደሚለው የምትወስደው እንጂ ዝም ብላ የጌታ እራትን ዝም ብለህ ጨልፋ አትበላም። መከራ ነው ፍርድ ነው የምትበላው እንደሱ የምታረግ ከሆነ። ልክ እናንተ ጋም እንደሱ ይሉና ቄሱ ከዛ በኋላ ግን ለኃጢአት ስርየት ነው ካልክ እንዴ ንጹሕ የሆነ ይቅረብ ብለው ንጹሕ ነኝ ብሎ አንድ ሰው የወሰደውን ነገር ለኃጢአት ስርየት ነው እንዴት ትለዋለህ? ኃጢአቱ ሳይሰረይ ከሆነ የበላው ደግሞ ፍርድ በልተዋል ማለት ነው። ይሄ ሁለቱ ነገር ክላሽ የሚያደርግ ነው ነው አንደኛው። እዚህ ላይ ሀሳብ ካላችሁ መስጠት ትችላላችሁ። ስፒድ ትሄዳለህ ወይስ ልሂድበት? ኤፍ ቆሮንቶስ ቤተክርስቲያን ላይ እኮ ፍጹም ናችሁ እየተባለ አይደለም፣ ወይም ኃጢአት የላችሁም እያለ አይደለም። ሁሉም ሰው ኃጢአት አለው። እዛ ጋር ካለ አግባብ የሚገባውን ክብር ስላልሰጡት ነው እየጠጡ እየሰከሩ። ቄሱ የሚለውን በቅዳሴ ሰዓት ቄሱ ንጹሕ ያልሆነ አይቅረብ የሚለውን እሱን አያይዘ እሱን እነግርሃለሁ። ፍጹም የሆነ ሰው የለም። ንጹሕ የሆነ ይቅረብ ማለት የተዘጋጀ ስጋና ደሙ ተዘጋጅተን ነው የምንሄደው። እሱን ለመናገር ነው እንጂ ኃጢአት የለባችሁም በቃ ንጹሕ ናቸው በቃ መላእክት ናችሁ እየተባለ አይደለም። እንደዛም ትምህርት የለም። በምድር ራሱ ፍጹም ሰው የለም ኃጢአት የሌለም። በተቻለው መጠን ኃጢአቱ ሳይሰረይ ነው ቄሱ የሚለው ንጹሕ የሆነ ይቅረብ ነው የሚለው። ሰውየው እንደሱ ካልክ ንስሐ ኃጢአት አያሰሪም እንዴ? ንስሐ ኃጢአት አያሰሪም? ስፒሮስ ልመልስክ። እንደውም ወደኋላ ከተመለስን ንጹሕ የሆነ ወደዚህ ይቅረብ ሲባል በፊት ካቲኩሜን የሚባሉ አሉ። ንጹሕ ምን ነበር የሚባሉት? አዳም እነሱ እስከዛ ድረስ ይቀመጣሉ፣ ይከታተላሉ። ከዛ በኋላ ግን ንጹሕ የሆነ ይቅረብ ሲሉ እነሱ ይሄዳሉ። ለምን? ለእነሱ ገና መቀበል አይችሉም።
ገና ትምህርት ላይ ናቸው። ሙሉ ክርስቲያን አልሆኑ። ሙሉ ማለት ስል አምነው አልተጠመቁም። ቅዳሴው እንትን የተሰራው እንደዚህ ነው። እንደውም በሩ ራሱ የተለየ ነበረ። ዛሬ እንደዛ እንትን የለም እንጂ በሩ እንኳን ኦኬ። ስለዚህ ያመነ ሰው በሙሉ መውሰድ ይችላል ያልከኝ ነው? ያመነ ሰው ሙሉ ኦርቶዶክስ ሁሉ መውሰድ ይችላል ቅዱስ ቁርባንን ንስሐ ሳይገባ እያልክ ነው? ኦርቶዶክስ ሁሉ መውሰድ አለበት፣ ግን ንስሐ ገብቶ መውሰድ አለበት አይደለም። ንስሐ ሳይገባ መውሰድ ይችላል ወይ ነው? እሱን እያልኩ ነው እኮ። መዘጋጀትማ አለበት። መዘጋጀት ስትል ንስሐ መግባት ነው አይደለም? አዎ ንስሐ መግባት አለበት፣ መጾም አለበት። ካዲያ ንስሐ ይቅር ማያስብለው ኃጢአት አለ ማለት ነው? እሱን ነው እኮ የምልህ። ሰው ሲናዘዝ የተናዘዘውን ኃጢአት ይቅር ይለዋል፣ ግን ፍጹም አይደለም ሰው እንዴ። ይቅር ይለዋል ካልክ በቃ ኃጢአቱ ይቅር ብለዋል። ስለዚህ ለኃጢአት ይቅር ስሬታ አይደለም ማለት ነው አይደለም እንዴ? ትናንትና ኃጢአት ሰርቶ ንስሐ ገብቶ ነገ የሚቆርብ ከሆነ እችን አንድ ቀን ራሱ ኃጢአት ይሰራል። ፍጹም የሆነ ሰው የለም እኮ። ኃጢአት ከሰራ ንጹሕ ሳትሆን እንዳትቀርብ ብለውታል ቄሱ። በዛው ቅጽበት ማለት እንደዛ አይልም። ፍጹም ንጹሕን አይቅረብ አይሉም ቄሱ። ቅዳሴ እንዳልከፍትልህ ንጹሕ የሚለውን ፍጹም ማለት አይደለም እንዴ? ፍጹም ማን አለ? ፍጹም የሚለውን እስካሁን የምትጠቀመው አንተ ነህ። እንደዛ አይደለማ የኛ እንትኑ ስለም ፍጹም የምትጠቀመው አንተ ነህ እስካሁን ድረስ እንጂ ማንም ፍጹም የሚል ነገር የተጠቀመ የለም። ስፒሮስ ኃጢአት የሌለው ሰው አለ በምድር ላይ? ወደ አንተ ላምጣውና እናንተ ስትቆርቡ ወይም የጌታን እራት ስትወስዱ ፍጹም ኃጢአት የሌላችሁ ሆናችሁ ነው የምትወስዱት? አዎ እንዳትጠራጠር። ኦኬ ችግር የለም። ምክንያቱም ንስሐ እንገባለን። እኛ የምናምነው ምንድነው? ንስሐ መጽሐፍ ቅዱስ እንደሚለው አንድ ሰው ንስሐ ሲገባ ኃጢአቱን ፈጽሞ እንደማያስብ እግዚአብሔር በገባው ኪዳን መሰረት ሰው ንስሐ ሲገባ ኃጢአቱ ሁሉ ተወግደዋል ማለት ነው። እኔ ዛሬ ለምሳሌ ቀን ሙሉ ኃጢአት ሰርቼ ብውል ከዛ ማታ ተንበርክኬ ለገባሁት ኃጢአት ሁሉ ንስሐ ብገባና ኃጢአቴን ብናዘዝ እግዚአብሔር ሙሉ ለሙሉ ከኃጢአቴ በደሙ ያጥበኛል፣ ያነጻኛል ማለት ነው። ንጹህ ነኝ፣ ምንም ያስብብኝ ነገር የለም። 5ቱን ትቼሃለሁ ያችኛዋን ግን አስቀርቼልሃለሁ አይለኝም። ሙሉ ለሙሉ በደሙ ታጠባለሁ። አዲስ ነው መሆኑ፣ ንጹህ ነው መሆኑ እኮ። ንጹህ ሆነ እኮ አትቀጥልም። እኛም እኮ ስንጠመቅ ንጹህ ሆነን ነው የምንወጣው። ግን የሰው ልጅ ኃጢአት ይሰራል እኮ። ካዲያ በዛው ቅስፈት እኮ ነው አንተ ወደ ጌታ እራት ከመምጣት በፊት ነው ቄሱ ንጹህ የሆነ ሲሉ በዛው ቅስፈት የለም። እንትን ንስሐ በዛው ቅስፈት የለም። በዛው ቅስፈት የለም። ከአንድ ቀን በፊት ተዘጋጅቶ ንስሐ ገብቶ ነው ሰው የሚሄደው። 2 ቀን 3 ቀን ሳምንት ሊሆን ይችላል። ስለዚህ እንደሱ ከሆነ ሰው ካና ኃጢአቱ ይቆርባል እያልከኝ ነው። እንደዛ ከሆነ እኮ ከባድ ነገር ነው የባሰ የምታመጣው። ታዲያ ለኃጢአተኛ ነው እኮ እንዴ። ጻድቃን ፍጹም ከሆነማ ለምን ይቆርባል? ኃጢአት ከሌለው ከነ ኃጢአቱ ከቆረበማ ንስሐ ካልገባ እኮ ኖ ከነ ኃጢአቱ ከሆነማ ሐዋርያው ቅዱስ ጳውሎስ እኮ ፍርድ ነው የሚበላው እያለ እኮ ነው። አውጣ ክፍሉን አውጣውና እንየው። ስለ ኃጢአት አይደለም እዛ ጋ ባለ አግባብ እንደውም ክብር ስለማይሰጡት ነው። እችን ብቻ ላስረዳክ። ዲስኮ ቤት እየጨፈረ ሰክሮ መሄድና እራት መቀበል ይለያል። ቆይ ችግር የለውም። ሳይገባውና ሳይገባው የሚለውን አንደኛ ቆሮንቶስ ላይ እንሂድ። አንደኛ ቆሮንቶስ 11 ላይ ያወጣ። ሳይገባው ነው፣ ሳይገባው ሳይሆን ሳይገባው ነው። ሁለቱም ነው ያለው። ሁለቱም አይደለም፣ ሁለቱም ነው። ሳይገባውም ሳይገባውም ነው። ሁለቱም አንድ አይነት አጥብቀና ላልተን ኖ በአማርኛ ሊሆን ይችላል፣ ግን በእንግሊዝኛና ስለማውቀው ነው እንትን አማርኛ አንዷን እንትን ፊደል ጠበቅ ምናምን ስትል አውጥታችሁታል። ያወጣ ሰው አለ ይታያል። አንደኛ ቆሮንቶስ ይታያል። አወጣው። እሺ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ 11 17 ያው አውጥቼልሃለሁ፣ እያሳየሁ ነው ቪዲዮ ከፍቼ። እሺ ምን ይላል? ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ልሰጥ የማመሰግናቸው አይደለሁም ይልና
በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁ። በአንድ በኩል አምናለሁ፣ በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና፣ እንግዲህ አብራችሁ ስትሰበሰቡ አትበሉትም፣ የምትበሉት የጌታን እራት አይደለምን ብሎ ይናገራል። ከዛ በመብላት ጊዜ እያንዳንዱ የራሱን እራት ይብላና 27 ብትጀምረው ጥሩ ነው። ይራባል። ሩቅ ነው ያለው 27 ላይ። ኦኬ፣ አይ ከላይ ጀምሮ እንትኑን እንድትለው። እሺ ጎሄድ ልዝለለው። እሺ ከ26 ጀምሮ ይህንን እንጀራ በበላችሁ ጊዜ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባው 27 እና 29 ምንድን ነው የሚለው? ያው ሳይገባው ምንድን ነው? ስፒሮስ ምንድን ነው የሚለው? ሁለቱም አንድ ነው እያለ ስፒሮስ ሲናገር ነበር። ለዛ ነው እንግሊዝኛውን ክፈተውና አማርኛው ላይ እንግዲህ እንግሊዝኛውን አንብብልህ። አኖርሲ ወይም አናክሲዮስ ነው የሚለውና አኖርዚ ይላል። እሺ ቀጥሎ ያለውስ ምንድን ነው የሚለው? 29 ዊዛውት ኬርፉል ሪጋርድ ነው የሚለው። አንዳንድ ላውጣው ይነበብ። እሺ እንግሊዝኛውን የፈለገው ስፒሮስ ሁለቱም አንድ ነው ይላል ስፒሮስ እና ሁለቱም አንድ መሆኑን ያሳየን። አዲሱ መደበኛ ነው ክፈት ይቻላል። እሺ እንግሊዝኛውን አምጣው። ሁለት ነው ያልከው በእንግሊዝኛው ስለሆነ አምጣው። እኔ አውጥቼዋለሁ እንግሊዝኛውን። ግን እዚህ ጋር እኮ ሳይገባው እኮ እያለ ያለው እኮ ከላይ እኮ ጀምሮና አንበቡ ያልኩ ለዚህ እኮ ነው። እንደውም ይወቅሳቸዋል እኮ። እሺ ቀጥል። አንድ ጊዜ አሁን እሱ ተመሳሳይ ነው ቃሉ ስላለ እኔ አሁን ኤንኢቲ ላይ ነው ያለሁት። ቢቢኢ ላይ አለ፣ እንደገና WEB አለ። የትኛው ቨርዥን ላይ እንደሆነ አላውቅም። ስፒርዬ የምታነበው የትኛው እንግሊዝኛ ቨርዥን ላይ እንዳለ እኮ ሳይገባው የሚለው በእንግሊዝኛ ምንድን ነው የሚለው? አዎ ነገርኩህ እኮ ኬርፉል ሳያረግ ይላል። አንደኛው አኖርዝሊ ይላል። አንደኛው ኬርፉል ሳያረግ ይላል። አንደኛው ደግሞ አኖርዝሊ ይላል። ሁለት ነው ያለው። አንድ ነው እንዳለ አንዱ እንደዛ ነው። ሁለተኛው ደግሞ 29 ላይ ማለት ነው። ሳይለይ የሚለውን ነው መጽሐፉን 27 እና 29 ላይ አይደለ? 27 እና 29 አንደኛ ቆሮንቶስ 11 27 እኔ ግን እስከዛ ሊመልስ ማውጣው እኔ ሊመልስ ወይ ማርቆስ ተረጋጋ አንድ ጊዜ። እኔም እኮ መናገር አቅቶን አይደለም እና እኛም ብዙ ነገር መናገር እንፈልግ። ማርቆስ መሀል ላይ ፕሊስ እንትን እያለ ስለሆነ እየጠበቅን ነው። ፕሊስ እሺ እየተናገርክ ከሆነ አማኑኤል ድምፅህ አይሰማም። ሚዩት ነህ። እየተናገርኩ አይደለም ስፒሮስን እያለ ስለሆነ አይደለም። እኔ በዛው ይህንንም እንድታይልኝ ነው 27 ላይ እየተናገረ ያለው በዛው እንድታየው ብዬ ነው። ስፒሮስ ቀጥል። ስፒሮስን እየጠበቀ እሺ። ሰላም ብያለሁ። ይሰማል? የዋዲ ሰላም። እንዴት አለ? ሰላም። እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እሺ ያው ኬጂቪ ሁለቱም አንወርዚ ነው የሚላቸው የሚፈታቸው፣ ግን ሳይገባውም ሳይገባውም ተብሎ ቢፈታ ምንም ችግር የለው። በቃ እሱ ሳይገባውና ሳይገባው የሚለው እሱ ብቻ ነው ያከራከረን። አዎ ያው ሁለቱም ሳይገባው ይላል ኬጂቪ ትራንስሌሽን። ምናልባት ከፈለጋችሁ
ወደ እንትኑን ሂዳ እኔ ጋር ያሉት ደግሞ ቨርጂኖች ጠቅላላ በሁለት በተለያየ ነው የሚተረጉሙት። አንደኛውን አኖርዝል ይለዋል፣ አንደኛውን ደግሞ ዊዛውት ኬርፉል ሪጋርድ ምናምን ነው የሚለው እኮ። ኬጂቪ ሁለቱንም አንወርዝሊ ነው የሚላቸው። ትልቁ አድርጎኝና ላሳያችሁ። አናክሲዮስ ነው የሚለው ሁለቱ። እንትኑ ግሪኩም ተመሳሳይ ነው ቃላቶች። ኦኬ ከፍ አድርገው ስፒሮስ አዲስ ኪዳን ስፒር ኖ እንትን ላይ ባይብል ሀብ ላይ አውጣው፣ የዋዳ አውጣው ባይብል ሀብ ላይ ካለ። ኦኬ እዛ ላይ አውጡት እናንተ። እኔ ቀጥታ ከመጽሐፍ ቅዱስ ነው የማወጣላችሁ። ኦሪጂናሉ አናክሲዮስ፣ ትርጉሙም አናክሲዮስ። ይሄ 27 ነው። እሺ ቆይ እንትን ሪፈር ለማድረግ እንዲመቸን በባይብል ሀብ እንየው። እሺ ችግር አለ። አንድ ሰው ላፕቶፕ አሁን ያወጣው ማን ነበረ? ላፕቶፕ ያወጣው አንደኛ ቆሮንቶስ 11 27 አንዱ 27 ላይ ነው። አንዱ 27 እና 29 27 እና 29 ሁለቱም የግሪኩ ቃል አንድ አይነት ነው። 27 እና ያሳየው ባይብል ሀብ ላይ አየኸው አዳም? እኔ ስላልከፈትኩኝ 29ም አናክሲዮስ ነው የሚለው። እሺ በትልቁ ላይ እንትኑ እየከፈትኩት ነው። አጋጣሚ ኔትወርክ እንትን ስላለኝ ነው። ምናልባት ላሳይ። እሺ የዋድ እስከሚያወጣ ድረስ እንትን እንበል፣ ጊዜያችን እንጠቀም። ስለዚህ ስፒሮስ እያልክ ያለኸው አንድ ሰው ከነ ኃጢአቱ የጌታን እራት ቅዱስ ቁርባን መውሰድ ይችላል እያልክ ነው ስፒሮስ? አዎ ንጹህ የሆነ ሰው የለም። በተቻለው መጠን ግን ንስሐ ገብቶ ጾሞ ተዘጋጅቶ መሄድ አለበት። ስለዚህ ንስሐ ገብቶና ጾሞ ሰው ኃጢአቱ አይሰረይም ማለት ነው። እሱን እናያለን። ግን አሁን እናያለን ነው የምናየው። ስፒሪ እንጨርሳለን። እዚህ ክፍል ላይ ኃጢአት የለባችሁም እያለ አይደለም። እዚህ ጋር ችግሩ ቄሱ የሚሉትን ነው ያልኩህ። አሁን ገባኝ። የቆሮንቶስ ቤተክርስቲያን ላይ ኃጢአት የለባችሁም ንጹህ ናችሁ እያለ አይደለም። ግን ካላ አግባብ እየበሉ እየሰከሩ ጠግበው እንደሱ እኮ አላለም። ወደ አምልኮ እሱን ነው ስፒሪዬ እዚህ ጋር አሁን እኮ ስለሚጠቀስ ነው። አይ ክፍሉ ለምን እንደሆነ ይታወቃል። ለምን እንደሆነ እዛው እኮ ይነግራቸዋል። እሱ ራሱ ለምን ቤታቸው መብላት እንደሚችሉ ምናምን ይነግራቸዋል። እዛ ምን አይነት ስርዓት እንደነበረ በቤተክርስቲያን ውስጥ ያለውን ነገር ዘርዝሮ አስቀምጦታል። እሱ አሁን እሱ አይደለም ልዩነታችን። እኛ አሁን ምንድን ነው ለኃጢአት ስርየት ቅዱስ ቁርባን ለኃጢአት ስርየት ነው ካልክ በኋላ ከዛ በኋላ ግን ይህንን የሚወስደው ሰው ንጹህ መሆን አለበት፣ ንጹህ ያልሆነ እንዳይቀርብ ብለህ ስታበቃ ከዛ በኋላ እንዴት ነው የበሉት ሰዎች ኃጢአተኞች ነው የምትለው? ነው እኮ ንጹህ የሚለውን አንተ የተረዳው በቃ ኃጢአት የለውም ፍጹም ነው እያልክ ነው። በነገራችን ላይ ኃጢአት የሌለው ፍጹም ሰው ይባላል። መጽሐፍ ቅዱስ ላይ ያሳያል። ንጹህ ከሆነ አንድ ሰው ንጹህ ኃጢአት ማለት ከእግዚአብሔር መራቅ ነው አይደለ? ኃጢአት ማለት ምንድን ነው? ከእግዚአብሔር መራቅ ኃጢአት ነው አይደለም? ብዙ ነው ኃጢአት እኮ። ያ ትክክል። ለምሳሌ ሰው በንስሐ የሰራውን ኃጢአት ተናዞ ይቅር ይባላል። ወደ እግዚአብሔር ደግሞ የሚቀርበው ደግሞ በዚህ በቅዱስ ቁርባን ነው። የመለኮት ባህሪ ተካፋይ የሚሆንበት ክርስቶስ በእሱ የሚሆነው ያ ቅዱስ ቁርባንን ሲወስድ ነው ወደ እግዚአብሔር የሚቀርበው። ቅዱስ ቁርባን ማለት እኮ ወደ እግዚአብሔር የምትቀርብበት እኮ ነው። ዲሬክትሊ የመለኮት ባህሪ ተካፋይ የምትሆንበት እኮ ነው። በንስሐስ ወደ እግዚአብሔር አትቀርብም እንዴ? ትቀርባለህ፣ ኃጢአትህን ተናዝዛለህ። ግን ዳይሬክትሊ ፓርቲሲፔት የምታደርገው ከመለኮት ባህሪ ተካፋይ የምትሆነው በቅዱስ ቁርባን ነው። እሱን አይደለም እኮ እኔ ያልኩህ። አሁን በቅዱስ ቁርባን ስለሚገኘው አይደለም እኮ አዳምዬ። አሁን ሀሳቤ ምን መሰለህ? የኔን ሀሳብ ስማኝና ላስረዳ። አንተ ምን መሰለህ? እዚሁ ልንገረው። ወደ አባታችን ነው የሚለው ጸሎት ትጸልያላችሁ አይደል? እንጸልያለን እንዴ። ዋይኖት ኢየሱስ ያስተማረው አይደለም እንዴ? ወደ ቁርባን ስትሄዱ ማለትም ንስሐ ተዘጋጅታችሁ ወደ ቁርባን ስትሄዱ በአምልኮአችሁ ውስጥ አባታችን ነው የሚለውን ትጸልያላችሁ
አይ ቁርባን ላይ አይደለም። ቁርባን ላይ እሑድ ስትሰበሰቡ አይ እሑድም ስንሰበሰብ እሱ አዘውትረን በእሑድ እንትን ላይ አንጸልይም። በእኛ በቅዳሴ ጊዜ እንደማይቀር ታውቃለህ አይደለ? ለዛውም ስጋና ደሙን ልንቀበል ስንል የሃይማኖት ጸሎት ይባላል፣ አባታችን ሆይ ይባላል አይደል? ኦኬ አይ ዶንት ኖ አላውቅም። እሱን አላውቅም። እሱን አላውቅም። ቅዳሴ ላይ ማይቀር ነው እንደውም። እሺ ስጋና አባታችን ሆይ ይባላል። አባታችን ሆይ እንደሚባል ቅዳሴ መሀል ላይ አውቃለሁ። የቱ መቼ እንደሆነ አላውቅም። እሺ ስለዚህ ይሄ ሰውዬ ተዘጋጅቶ ሲመጣ ኃጢአት ከሌለው በደል ከሌለው አባታችን ሆይ የሚለው ለምን ይላል? ትምህርታችን እንደዛ ነው። አሁን ለእኔ ነው እንዴ? አሁን ለእኔ እኮ ግብአት ነው የምታቀርብልኝ እኮ። አሁን እሱ እኮ አይደለም ቅስበቷ ላይ ነው። ይኸውልህ አሁን እኮ ኃጢአተኛ እኮ ወደ ቤተክርስቲያንም እኮ ይገባል። እናንተ ጋር እኮ ቤተክርስቲያን እኮ የኃጢአተኞች ነች። ቤተክርስቲያንም ጭምር እኮ ይገባል እኮ፣ ቅዳሴም ላይ ይሳተፋል እኮ። ግን የጌታ እራትን ሲወስድ ቄሱ ምን ይላሉ? ንጹህ ያልሆነ አይቅረብ ይላሉ ቄሱ። አሁን ንጹህ ያልሆነ አይቅረብ ማለታቸው ትክክል ናቸው። ቅድም ብለናል። ቄሱ የሚቀድሱት ቄስ ንጹህ ያልሆነ ወደዚህ አይቅረብ የሚሉት በጌታ እራት ጊዜ ሰው ንጹህ ሆኖ ነው ያንን መውሰድ ያለበት። በንስሐ ራሱን አንጽቶ ነው ወደ ቅዱስ ቁርባን መምጣት ያለበት። ትክክል ነው። አሁን የኔ አርጊመንት የጌታ እራት የኃጢአት ስርየትን ያሰጣል ካልክ እና ንጹህ የሆነ ነው መውሰድ ያለበት ካልክ ኦልሬዲ ንጹህ የሆነ ሰው ነው የወሰደው እያልኩ ነው። ስለዚህ የምታነጻው ኃጢአት የለም ነው። አለበለዚያ ግን ሰውየው ከነ ኃጢአቱ ነው የወሰደው እያልከኝ ነው። ከነ ኃጢአቱ ከወሰደው ግን ሰውየው ፍርድ ነው የበላው ማለት ነው እንጂ ከዛ የሚያገኘው የኃጢአት ስርየት የለም ማለት ነው። የኔ አርጊመንት ይሄ ነው። ይቀጥላላችሁ። አዳም ወይት ሚሊዮን አስገባው እንደ አዳም ወይት ሚሊዮን አቱም የኦርቶዶክስ ትምህርት አይደለም ስላለ ይምጣና ይናገር። እኔም እንድማር አንድ ጊዜ ስፒሪዬ ከይቅርታ ጋር አይ ቲንክ ኤፊ ምን መሰለህ አንተ የራስህ ለምን እንደምታውቁ ግራ ይገባኛል። አንተ እየተናገርክ ያለው ከራስህ አስተምሮ አንጻር ስለሆነ አሁን አንተ ምን መሰለህ ሳክራሜንታል ቴዎሎጂ የላችሁም እና የእኛ ቤተክርስቲያን ደግሞ ሁሉ ነገር ከሳክራሜንት ጋር የሚያያዝ ነገር ነው እና አሁን አንተ የምታስበው የሆነ ጀስቲፊኬሽኑን ፓርት አለ አይደለ? ይሄ ፍትህ ከመስጠት ጋር ነው የምታያይዛቸው ሁሉ ነገር። እኛ ግን ፓርቲሲፔት ከማድረግ ጋር ነው የምናውረው። ፓርቲሲፔት ታደርጋለህ፣ ፓርቲሲፔት ማድረግ አለብህ። አንተ ግን በአንተ አስተምሮ ግን ምንድን መሰለህ ሁልጊዜም የሆነ ፓርቲሲፔት አናደርግም እንዴ? ሩል አለ። ያንን ነገር ሩሉን ፍርድ ከመስጠትና በቃ ነፃ ነህ ተብሎ ከመፈረድ ጋር ነው የምታያይዘው፣ ከህግ ጋር ነው የምታያይዘው። አይ እንደዛ እናድርግ። ከእንደዛ ጋር ሳይሆን ማገያይዘው እኔ በምን አምናለሁ መሰለህ መጽሐፍ እንደሚለው ንስሐ እንግዲህ አንድ ሰው ንስሐ የኃጢአት ስርየትን እንደሚቀበል መጽሐፍ ቅዱስ ክፍሎችን ማየት እንችላለን። በመዓት መጽሐፍ ቅዱስ ክፍሎች አሉ ሰው በንስሐ የኃጢአቱን ይቅርታ እንደሚቀበል ማለት ነው። ሰው ንስሐ በሚገባ ጊዜ ኃጢአቱን ይቅርታ ይቀበላል ብለን ነው የምናምነው። ይሄ ዶክትሪናችንም ነው። ኢሴንሻል ዶክትሪናችን ላይ ተቀምጠዋል በግልጽ ማለት ነው። ሰዎች በእውነተኛ ንስሐ ሲመለሱ ኃጢአታቸው ይቅር እንደሚባል በኢየሱስ ደም እንደሚታጠቡ ይሄ ሃይማኖታችን ነው፣ እንደ ወንጌላውያን አማኞች ማለት ነው። አሁን የኔ አርጊመንት እናንተም ቤተክርስቲያን ተመሳሳይ ንስሐ ገብቶ ሰው ኃጢአት ስርየት እንደሚያገኝ ይታመናል። በእናንተ ቤተክርስቲያን በንስሐ ኃጢአቱን እግዚአብሔር ይቅር እንደሚለው ማለት ነው። አሁን የጌታ እራት ስርዓት ላይ ቄሱ ሲናገሩ ቅዳሴው ላይ ንጹህ ያልሆነ አይቅረብ ይላሉ። ያንን ልክ ናቸው። ንጹህ የሆነ ነው። ንጹህ ያልሆነ አይቅረብ ሲሉ ንስሐ ይግባ ነው። ንስሐ ገብቶ ኃጢአቱን ተናዞ ራሱን አንጽቶ በዛ ይምጣ ነው። የሚያነጻው በሌላ አይደለም፣ በንስሐ ነው ራሱን የሚያነጻው። መቅረብ እኛ ጋር እኮ የመለኮት ባህሪ ተካፋይ መሆን ራሱ ያ ፓርቲሲፔት ማድረግ ራሱ ወደ እግዚአብሔር መቅረብህም ራሱን እኮ ነው እየተናገርን ያለ ነው። አሁን አንተ ንጹህ ያልሆነ እሱን አውስድም እኮ ካሉ ቄሱ ንጹህ ሳትሆን እንዴት ትወስዳለህ ነው? እኔ እሱን እያወራሁ አይደለም። ክርስቶስ በአንተ አንተ በእሱ የምትሆነው በዛ በቅዱስ ቁርባን ነው እያልኩ ያለሁት። የመለኮት ባህሪ ተካፋይ የምትሆንበት በዛ በቅዱስ ቁርባን ነው። እኔ እኮ የመለኮት እየተናገርን ነው። ኃጢአት ስርየት ስትባል ገባ ወደ እግዚአብሔር የምትቀርብበትን እሱን የምትወስደው ራሱ ኃጢአትን ንጹህ ከሆነ ራስን ንጹህ አድርገህ ነው እሱን የምትወስደው እያሉ አንተ እያልካለው ከጀስቲፊኬሽኑ ጋር ነው እያያዝክ ያለው። እኛ ስለመቅረብ ነው መለኮት ባህሪ ተካፋይ የምንካፈልበትን ቦታ እየተናገረ ነው።
እንዴ ቄሱ ንጹህ ያልሆነ አይቅረብ ማለታቸውን ምን ማለታቸው ነው? ንጹህ የሆነ ይቅረብ ማለታቸው አይደለም እንዴ? ኦኬ ንጽህን አሁን አንተ ለምሳሌ ንስሐ መግባት ካለብህ ንስሐ የምትገባው ንስሐ ገብተህ ምናምን ትቀርባለህ። ንስሐ መግባት ብቻ አይደለም ደግሞ ንስሐ መግባት ብቻ ሳይሆን ክርስቶስ በአንተ እንዲሆን ደግሞ ፓርቲሲፔት ማድረግ አለብህ በቅዱስ ቁርባን። ቅዱስ ቁርባንን ስትወስድ የመለኮት ባህሪ ተካፋይ የምትሆንበት ነው። አሁን የመለኮት ባህሪ ተካፋይ የሚለውን ሳይሆን አርጊው እያደረኩ ያለሁት ለኃጢአት ስርየት ነው የሚለውን ነው። አርጊው እያደረኩ ያለሁት ለኃጢአት ስርየት ነው ካልክ እና ኃጢአቱ ንጹህ የሆነ ባህሪ ተካፋይ መሆን ማለት አዳም ይቅርታና አዳም ማለትም ቅዳሴው ላይ ሙሉ ቅዳሴው ላይ እችን ብቻ ይዞ ነው የወጣው። ሙሉ አናፎራው አናፎራው ካየ መጨረሻ ላይ የሚባለው ሙሉ ቅዳሴውን። በነገራችን ላይ እኔ በጣም ቅዳሴ እወዳለሁ ስፒርዬ እና እንትኑን ያው መጽሐፉ የቅዳሴ መጽሐፉን የቅዱስ ዮሐንስ አፈወርቅ በባሲሊዮስ አውጣና ያው አሁን መጨረሻ ላይ ካህኑና እንትኑ የሚለውን ካየክ ራሱ በቃ ለዘላለም ኃጢአታችን ይቅር በለን፣ ኃጢአት እንዳንሰራ ጠብቀን፣ እንደ በረዶ አንጻን እያለ መዝሙር ይጠቀሳል። ምን ይጠቀሳል ታየዋለ። ሙሉን እንትኑን ያው ለዛውም አናፎራውን መጨረሻ ላይ የሚባለውን የጌታ እራት ሲዘጋጅ የሚባለውን ነገር ያው ኪሪሌሶ ማለት ራሱ እኮ ጌታችን ማረን ነው። በየቀኑ ኪሪሌሶ የምንለው ራሱ ጌታ ማረን። እኔ ደግሞ አሁን እኔ ከዚህ ሀሳብ ከወጣ ከዚህ ሀሳብ ከወጣ እኔ ደግሞ ሁላችሁንም ደግሞ ጥያቄን ሰፋ አድርገውና ቻሌንጅ አደርጋለሁ። ቸርች ፋዘር የምትል ከሆነ ቸርች ፋዘር ጋርም እሄዳለሁ። ሄጄ ግን ጥያቄን አልለቅም። እኔ አሁን እንደነከስኩ ነው ያለሁት። ቸርች ፋዘር ጋርም ትሄድና ከነ ኃጢአቱ የጌታ እራት መውሰድ አለበት የሚል እፈልጋለሁ እልሃለሁ። ሰው ልታመጣት አትናቴዎስ ኢግናቲዮስ ከነ ኃጢአቱ ሰው የጌታ እራት ይወስድ አለ። ለምንድን ነው የምንወስደው የሚለውን ይናገራል እኮ። ከነ ኃጢአቱ ይወስድ አለ ወይ ነው። ለምንድን ነውማ ለኃጢአት ስርየት ይላሉ። እሱን እንዳታመጣለን ታዲያ። ኃጢአት ስርየት ካሉ ምንድን ነው የምትፈልገው እኮ? ለኃጢአት ስርየት ከሆነ ስለዚህ ከነ ኃጢአቱ ነው ሰው የሚወስደው ነው እያልክ ያለው ስፒር። ለኃጢአት ስርየት ከወሰደ ኃጢአት አለበት ማለት ነው እኮ የሰውዬ። ስለዚህ ንጹህ ሆኖ ይቅረብ የሚለው ትክክል አይደለም። ንጹህ ሳይሆን ነው የሚቀርበው ማለት ነው። ንጹህ ሆኖ ይቅረብ ማለት ትክክል ነው። እሱማ ትክክል ነው። መጽሐፍ ቅዱሳዊ እንደሆነ እኮ ተነጋገረ። እሺ በቃ እናንተ እሱማ እንትን እንደሆነ እኮ ተነጋገረ። ግን ሳይገባ ቀርቶ ግን እኮ አይደለም ገብቷል። እኔ ነገርኩህ ተካፋይ መሆንን ክርስቶስ በአንተ መሆኑን እሱ አንደርስታንድ አድርገዋል። ግን እሱን መቀበል አልፈለግም እና ያንተ ዲፊኒሽን አለ፣ ያንተ የኃጢአት ስርየት ዲፊኒሽን አለ። እሱን ሜት ማድረግ አለባችሁ የሚለው እንደተረዳው ማለት ነው የንስሐ ኦኬ። እኔ ደግሞ ማምነው ምንድነው በጌታ እራት ጊዜ ሰው በጌታ እራት አሁን የእኛን ትራዲሽን ልንገርህ። አሁን እኔ በፔንቴኮስታል ትራዲሽን የጌታ እራት ከመውሰድ በፊት አናውንስ ይደረጋል እና ቢያንስ ለአንድ ሳምንት ጾም ጸሎት ይወስዳል። ሰው ለመውሰድ የሚመጣ ሰው ማለት ነው። አንድ ሳምንት ጾም ጸሎት ይወስዳል። ከዛ እንደገና የዛኑ ቀን ደግሞ ፕሮግራም ሊድ የሚያደርገው ማለት ነው ዋና መጋቢው ሰዎች ራሳቸውን በንስሐ እንዲያደርገው ይህን የመጽሐፍ ቅዱስ ክፍል ቅድም ያየነውን ቆሮንጦስ 11 ላይ ያለው የተለያዩ ክፍሎች ይጠቀሱና ከዛ ራሱን ሰው በንስሐ እንዲያይ ራሱን እንዲመረምር ያሳስባል። ሁሉም ንስሐ ይገባል። በቂ ጊዜ ይሰጣል ሰዎች ንስሐ እንዲገቡ ማለት ነው። ወስደው ቲክቶክ ላይ ነግሬያቸዋለሁ። ለምሳሌ በእርግጥ የመጀመሪያ አይደለም እኔ እንደሱ ሳደርግ ማለት ነው። የጌታ እራት ነበር። አሁን ክርስቶስ በእኛ መኖሩ የኃጢአት ስርየት አያስብለው እኛ በክርስቶስ መሆናችን ክርስቶስ በእኛ መኖሩ ወይዛኔ ስንቀበል ክርስቶስ በእኛ ይሆናል ሁሌም እሱ አያስብለው። አይ ንስሐ ገብተህ ነው የምትወስደው ነው እኮ። ንስሐ ከገባህ ደግሞ ኃጢአት ይሰራል። ያማ እኮ አስቀምጠው አንተ እኮ
በግዴታ በቃ ይሄኛውን እያልክ እኮ ነው እኛ እየተናገርን ያለ ነው። አየህ ክርስቶስ በእኛ ይሆናል እየለን እየተናገርን እየቀረብንበት መሆኑ። አንተ አሁን እኔ ውጤት እኔ የኤፍሬምን ጥያቄ ተረድቼዋለሁ እና የእሱ ጥያቄ ምንድን ነው? ንስሐ የሪፔንታንስ የኃጢአት ስርየት ያመጣል ነው። ንስሐ የኃጢአት ስርየት የሚያመጣ ከሆነ ስትቆርቡ ደግሞ ወይ በንስሐ ኃጢአታችሁ አልተሰረየም ወይ ደግሞ ምንድን ነው ሌላ የኃጢአት ስርየት አለ ወይ ነው ፖይንቱ አይደል? ኤፍሬም ካገኘው እኔ ንጹህ ያልሆነ አይቅረብ ሲል ሰዎች ንስሐ በሚገቡበት ጊዜ ከኃጢአታቸው ነጽተዋል ሰዎቹ። ስለዚህ የጌታ እራትን ወስደው ለኃጢአት ስርየት ነው አይባልም። ኦልሬዲ ኃጢአታቸው የተሰረየላቸው ሰዎች ናቸው የጌታ እራት የሚወስዱት። ይሄ ካልሆነ ግን አገባኝ እኮ እንደዛ ነው። ስለዚህ አሁን እኛ ምንድን ነው የምናምነው መሰለ? ንስሐ ስንገባ እግዚአብሔር ይቀበልናል፣ መመለሳችንን መጸጸታችንን ይቀበልልናል። ነገር ግን የኃጢአት ስርየት ማህተሙ ደም ሳይፈስ ስርየት የለም ስለሚል ደሙ ደግሞ በዕለተ ዓርብ የፈሰሰው ነው እኛ የምንቆርበው። ስለዚህ በዛ ይታጠባል። ኃጢአታችን መታጠቡ ሙሉ ማህተም የሚያገኘው ስንቀበል ነው ቅዱስ ቁርባኑን ብለን ነው የምናምነው። በዛ አንጻር ነው የምንረዳው። አሁን አንቺ በነገራችን ላይ አሁን አንቺ እንትን ያልሽኝን እኔ የእናንተ የስነ መለኮት አስተማሪዎችን ጠይቄያለሁ እና የኔን ወንድሜንም ጠይቄዋለሁ። እኔ ነግሬያቸዋለሁ አይደል? እኔ የኦርቶዶክስ መምህር ወንድም እንዳለኝ ነግሬያቸዋለሁ። ጠይቄው ኤግዛክትሊ አሁን አንቺ ያልሽውን መልስ ነው የመለሱልኝ ብዙዎቹ ማለት ነው። ግን እኔ አሁን ከዚህ ጋር አግሪ ማላረገውን ልንገርሽ። አንቺ ከነሳሽው ሀሳብ ጋር አግሪ ማላረገው ኃጢአቱ የሆነች የቀረች አለች ማለት ነው። የሆነች የቀረች ኃጢአት አለች። ሙሉ ለሙሉ አይደለም ኃጢአቱ ይቅር የተባለው በንስሐ ጊዜ ማለት ነው። እና የቀረች አለች በስጋና ደሙን ሲወስድ ጨርሳ የምትጠፋ አለች፣ የቀረች ነበረች ማለት ነው። ያ ማለት ንስሐ ኮምፕሊት የሆነ ፎርጊቭነስ አያመጣም እንደማለት ነው። ይሄ አሁን እንደዛ አይደለም። እንዴት መሰለ? ለምሳሌ ሐዋርያት ሥራ 2:38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ንስሐ ይገባሉ። ንስሐ ኃጢአት ስርየት ያመጣል አይደል? ከዛ ደግሞ እንደገና ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላል። ስለዚህ ሳክራመንት እንደ ሲል ናቸው፣ እንደ ማህተም ናቸው። በንስሐ የጀመርከውን ጉዞ የሚያትሙል ናቸው። ከዛ አንጻር ያው ነው ለቀ ጥምቀት ላይ እንደተነገረ እና ንስሐ ሲገቡ ኃጢአታቸው አልተሰረየም እያልሽ ነው። በንስሐ ኃጢአት እንደሚሰረይ ከመጽሐፍ ቅዱስ ላምጣ፣ ክፍል ጥቅሶች ላምጣ። ይሰረያል እንዴ? ንስሐ ለኃጢአት ስርየት ያስፈልጋል፣ ጥምቀትም ያስፈልጋል፣ ቁርባንም ያስፈልጋል ሳይሆን ያሰረያል። መጽሐፉ እንዳስቀመጠው እንደ ፓኬጅ እንደ ፓኬጅ ለምን አየዋለሁ እኔ? ንስሐ ብቻውን ራሱን ችሎ ንስሐ ኃጢአት ያሰረያል ነው መጽሐፍ ቅዱስ እንደሚለው። ንስሐ በራሱ የሰዎችን ኃጢአት ያስወግዳል ነው። የሰዎችን ኃጢአት ንስሐ ማስወገድ ከቻለ ከዛ በኋላ ቀጥሎ ንስሐ ገብተው የሚወስዱት ነገር ኃጢአታቸውን ለማሰረር ነው አይባልም ነው የኔ አርጊመንት። ፖለር ነን ወይም ደግሞ አንዱ ብቻ ካልሆነ የለም የሚል ነገር እኮ አይሰራም እኛ ጋር። አንዱ ተጠቀሰ እሱ እንቀበላለን፣ ሌላውም ከተጠቀሰ እሱም ያስፈልጋል ብለን እንቀበላለን። ኦኬ፣ በዛ መስመር ነው አስማምተን የምንሄደው ነው። ጫጫታ አለ ትንሽ እኔ ጋር። ቀጥሉ ሌሎቻችሁ። ይቅርታ፣ ምናልባት የተወሰነ ሀሳብ መንገድ ላይ ነኝ፣ ግን የተወሰነ ሀሳብ ለመስጠት እወጣለሁ። ትቀጥላለህ።